ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራማችን የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ታዲያ በዛሬው ፕሮግራማችን ከምናነሳው ውስጥ እንግዲህ ቸልሲ ከአንድ አሰልጣኝ ጋር ንግግር ጀምሯል። ያም አሰልጣኝ ዣቪ አሎንሶ ነው። አሎንሶን በሚመለከት የተለያዩ መረጃዎችን ማቀርብላችሁ ይሆናል። አንቶኒ ጎርደንን በሚመለከት ቸልሲ ፈላጊ ሆኖ መጥቷል። ከዚህ በፊት ሞርጋን ሮጀርስን ስናወራ ነበር። ስለዚህ ከአንቶኒ ጎርደንና እንዲሁም ከሞርጋን ሮጀርስ አንዱን ቸልሲ የግራ መስመር የመጀመሪያ ተቀዳሚ ፕሪሚየር ሊግ የስብስብ አካል አድርገው ማጫወት የሚፈልጉት ተጫዋች ነው። ሌላኛው እንግዲህ የሚካኤሎ ሙድሪክን ጉዳይ በሚመለከት ትናንት እንግዲህ በይፋ ኤፍኤው ቅጣትን ጥሎበታል። ታዲያ የካስ ክሱም እየሄደ ይገኛል። ይህንን የምናነሳ ይሆናል። ጎንካሎ ኢናሲዮንም እናነሳለን። በጣም አስደናቂው የስፖርቲንግ ሊዝበን የመሀል ተከላካይ ቸልሲ ከሚፈልጋቸው የመሀል ተከላካዮች ውስጥ አንዱ ሆኗል። ነገር ግን ቸልሲ ብቻ አይደለም፣ ኤድዋርዶ ካንሴሳዮንም እናያለን። ስለ ገብርኤል ማከም ምንላችሁ ይኖረናል። ወደ አድማቻችን እንዴት ናችሁ? ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ቸልሲና አዲሱ የአሰልጣኝ ጉዳይ ነው። እንግዲህ በቸልሲ አሰልጣኝ ዝርዝር ውስጥ ብዙ አሰልጣኞች እንዳሉ አሁን በሚገባ ጊዜም ስላላቸው እያንዳንዱን አሰልጣኝ ንግግሮችን እያደረጉ በቃለ መጠይቅም የሚፈልጉትን እየተረዱ እንዳለ፣ ነገር ግን ቸልሲ አሁንም አዲሱን አሰልጣኝ ለመቅጠር በጨዋታዎች ውስጥ ምን ነገሮችን ማሟላት አለበት የሚል ሀሳቦች ላይ ይገኛሉ። አንደኛ የጨዋታ ስታይሉ ቸልሲን የሚመለከት መሆን አለበት። ስታይል ኦፍ ፕሌዩ ማለት ነው። ከዛም ውጭ ልምድ ሊኖረው ይገባል። ዋንጫዎችን ያሸነፈ ቢሆን ተመራጭ ነው። ከዛ ውጭ ጥሩ የንግግር ክህሎት ያለው፣ በተለይ በእንግሊዝ ፕሪሚየር ሊግ በንግግር በጣም ወሳኝ እንደሆነ የምታውቁት ነው። ታዲያ ይህንን በሚገባ ማከናወን የሚችል የሚል ነው። ከዛ ውጭ እንግዲህ ቸልሲ ጋር በተያያዘ የሚነሳው በአሰልጣኞቹ የበላይ አመራሮችን ወይም ደግሞ ስፖርቲንግ ዳይሬክተሮችን እንዲሁም ደግሞ ባለቤቶችን በሚገባ ማነጋገር የሚችል የሚል ነው። እንግዲህ ሊቨርፑል ዣቪ አሎንሶን ይቀጥራል ተብሎ ይጠበቅ ነበር። ነገር ግን ሊቨርፑሎች በዣቪ አሎንሶን ከመቅጠር ይልቅ ለአርነ ስሎት አንድ የውድድር ዓመትን ለመስጠት አስበዋል። ታዲያ ይህ ዜና ለቸልሲ ጥሩ ዜና ነው የሚሆነው። ምክንያቱም ዣቪ አሎንሶ በዝውውር መስኮቱ ላይ በቀጥታ መገኘት የሚችል ይሆናል። ይህንን ታዲያ ቸልሲዎች በሚገባ መጠቀም ይፈልጋሉ። በተለይ እንደ ዣቪ አሎንሶ ልምድ ያለው አሰልጣኝ የሚመጣ ከሆነ አንደኛው የኤንዞ ፈርናንዴዝን አይነት ተጫዋቾች አሳምኖ ስብስብ ውስጥ ማቆየት የሚቻል ነው። ዣቪም ወደ ቸልሲ ለመምጣት ፍላጎት አለው የሚል ነው። መረጃዎችን እየታዩ ነው የሚገኙት። ምክንያቱም በቸልሲ ታዳጊዎቹ ጋር በሚገባ ለመስራት የተሻለ አቅም ያለው አሰልጣኝ ነው። ዣቪ አሎንሶ እንግዲህ በቡንደስሊጋው በጣም ጥሩ ፐርፎርማንስን ያሳየውን የባየር ሊቨርኩሰንን ቲም በተለይ በሶስቱ ውድድሮች በዲኤፍፒ ፖካል እንዲሁም በቡንደስሊጋው ሳይሸነፍ ያሸነፈበት ዋንጫውን፣ ከዛም ውጭ በዩሮፓ ሊግ ፍጻሜው በአትላንታ ተሸነፈ እንጂ በጣም ጥሩ ቡድንን አሳይቶናል። በሪያል ማድሪድም ጥሩ ፐርፎርማንስ የሚያደርጉ ተጫዋቾችን ነበሩ በብቃት ደረጃ። ነገር ግን ከአንዳንድ ከነ ቪኒሺየስ ጁኒየር እና እንዲሁም ኪሊያን ምባፔ ጋር መስማማት ስላልቻለ ነው በመጨረሻ ይህ አሰልጣኝ እንግዲህ ከማድሪድ አሰልጣኝነቱ የለቀቀው። በቸልሲ ቤት ግን የተሻለ በጣም በጥሩ ፐርፎርማንስ ቡድኑን ማሰልጠን የሚችል አቅም ያለው ታዳጊዎችን በሚገባ ማዘዝ የሚችልበት ይሆናል ተብሎ ይጠበቃል። ነገር ግን ይህ የመጀመሪያ የምልመላ ንግግር እንደሆነና ተጨባጭ የሆነ ንግግሩ ወዳለ ደረጃ ገና እንዳልደረሰ የሚታይ ነው የሚሆነው። ሌላኛው ወደ አድማጮቻችን እንግዲህ በዝውውር መስኮት ላይ በተለይ በአሰልጣኝ ጉዳይ ለምሳሌ እንደምታስታውሱት በፖቼቲኖን በቀጠሩበት ወቅት ለምሳሌ ከኤንሪኬ እንዲሁም ደግሞ ነግሊስመን ጋር ንግግሮችን አድርገው ነበር። ስለዚህ አሁንም ዣቪ አሎንሶ ምን አይነት አሰልጣኝ እንደሆነና ሁኔታዎችን በሚመለከት በሚገባ አውርተውታል። ከዛ ውጭ ኤንዞ ማሬስካን ሲቀጥሩ እንኳን ስለ እነ ማክፌለረን እና እንዲሁም ደግሞ በጥሩ ባይሆንም ቶማስ ፍራንክንም በጊዜው ቃለመጠይቅ አድርገው ነበር። ስለዚህ ይህ አንዱ የአሰልጣኞች ምልመላ የሚካሄድበት መንገድ ነው። ሌላኛው እንግዲህ ወደ አድማቻችን ሁለተኛው ነጥብ ሆኖ የሚታየው የቸልሲ የግራ መስመር ጉዳይ ነው። ቸልሲ ጋርናቾ ጌተንስ ነበሩት በዚህ ቦታ ላይ አዲስ ተጫዋች ይፈልጋል። ታዲያ ስሙ ዛሬ አንቶኒ ጎርደን ጋር ተያይዟል። የቸልሲ አርሰናልና ባየር ሙኒክ የአንቶኒ ጎርደን ፈላጊ ሆነዋል። ቸልሲ ይህንን ተጫዋች በሚገባ ይፈልጉታል የሚል ነው። በተለይ አንቶኒ ጎርደን በሚመለከት የኒውካስትል ደጋፊዎች የተለያየ አይነት ስሜት አላቸው። ይህ ተጫዋች በጣም የተለየ ክህሎት ያለው ተጫዋች እንደሆነ ይታሰባል። ነገር ግን ባለፉት ጊዜያቶች ከጊዜ ወደ ጊዜ በቡድኑ መልቀቅ የሚፈልጉ ተጫዋቾችን አምና አሌክሳንድር ኢሳክን እስከ ውድድር ዓመቱ መጨረሻ በመጠበቃቸው በውድድር ዓመቱ መጨረሻ ላይ ወልትመድን እና ዊሳን ማስፈረማቸው ይታወሳል። ያ ስህተት እንደነበር ያምናሉ። ስለዚህ ይሄንን ተጫዋች ቀድመው መልቀቅና በሱ ተጫዋች ትክክለኛ ተተኪን
ለማምጣት እያሰቡበት ይገኛሉ። እንግዲህ ጎርደን በጥሩ ፐርፎርማንስ በውድድር ዓመቱ በአውሮፓ ቻምፒዮንስ ሊግ በፕሪሚየር ሊጉም ጥሩ ፐርፎርማንስ ላይ ይገኛል። የጉዳት ችግሮች አሉበት። እንደ መሀል አጥቂም መጫወት መቻሉ ለቸልሲ በተለያዩ ቦታዎችን መሸፈን የሚችል ተጫዋች እንደሆነ ይታሰባል። እንግዲህ በቀጣይ ጊዜያቶች አንዱ የሚጠበቀው ከጎርደን እና እንዲሁም ደግሞ ከሞርጋን ሮጀርስ በዝውውር መስኮቱ ላይ አርሰናል፣ ቸልሲና ሊቨርፑል የሚፈካከሩበት ይሆናል። ኦስማን ዲዮሜንዲም እዚህ አብሮ መካተት የሚችል ይመስለኛል። ሌላኛው ተጫዋች ሚኬን ጎርስ ነው። ጎርስ በጣም የሚገርም ክህሎት ያለው ተጫዋች ነው። ዳድማዎቻችን የ20 ዓመቱ ይህ አስደናቂ ተጫዋች ታዲያ አሁን በአያክስ በብዙ ቡድኖች እየተፈለገ የሚገኝ ተጫዋች ነው። እስከ 40 ሚሊዮን ፓውንድ ያወጣል ተብሎ ይጠበቃል። ይሄ የድሮው እግር ኳስ በንጹህ እግር ኳስ መጫወት የሚችል በሚገባ ድሪብል ማድረግ የሚችል በሚገባ ነገሮችን ማየት የሚችል በተለይ በአማካይ መስመር ልታሰለፉት የምትችሉ በቦል ፕሮግሬሽኑ ረገድ በድሪብሉ ረገድ በፕሪሚየር ሊጉ ስፔሶችን አግኝቶ በሚገባ ድሪብል ያደርጋል ወይ የሚለው ነው ሌላኛው ጥያቄ ሊሆን የሚችለው እንጂ በጣም ጥሩ የፐርፎርማንስ ያለው ነው። ይህንን ተጫዋች በሚመለከት አርሰናል እንዲሁም ደግሞ ቸልሲ እንዲሁም ማንቸስተር ሲቲ እና ማድሪድም ይገቡበታል እዚህ ዝውውር ላይ። ከስፔን የሚወጡ መረጃዎቹ ደድማቻችን ማርክ ኩኩሬላን የሚመለከት አንድ መረጃ ይዘው ወጥተዋል። እንግዲህ ይህ በኮንትራቱ ለ2 ዓመት የቀረው ተጫዋች በባርሴሎና የመጀመሪያ ተቀዳሚ ዓላማቸው ይህንን ተጫዋች ለማስፈረም ወደ ካምፕ ኑ የመመለስ ፍላጎት አላቸው። 50 ሚሊዮን ዩሮ ዋጋ ማውጣት ይጠበቅባቸዋል። ባርሴሎና ካለበት አጣብቂኝ ሁኔታ አንጻር ግን ሌላውን ተጫዋች የሆነውን ባልዴን ከዚህ መስመር ላይ የሚለቅ ከሆነ ነው ማርክ ኩኩሬላን ለማስፈረም የሚፈልጉት። እንግዲህ ቸልሲ ባለፉት ዓመታቶች በተለይ በግራ መስመር ያለባቸው ችግር የሚያሳዝን ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። ምክንያቱም ቸልሲ ከአካዳሚ ወጡት እነ ሊውሳል እና ኢያን ማትሰንን ሳያስቀር ኩኩሬላን አምኖ ይህንን ያክል ጊዜ አቆይቷል። ነገር ግን አሁንም ኩኩሬላ ኮንትራቱን ለማደስ ፍላጎት የለውም። 2 ዓመት የሚቀረው ኮንትራት ከሆነ ደግሞ አሁን በዚህ ክረምት ቢሸጥ ለቸልሲ አዋጭ ወቅት ሊሆን ይችላል። ታዲያ ተጫዋቹን አዲስ ኮንትራት ማቅረብ ኮንትራቱን ማይፈርም ከሆነ ግን በተሻለ ተጫዋቹን መተካት የሚያስፈልግ ይሆናል። ሚካኤል ሞድሪክ እንግዲህ ከአንድ ዓመት ኦልሞስት አሁን ይህንን የውድድር ዓመት ከጨረስን የባለፈው የውድድር ዓመት ከ4 እና ከ5 ወራት በአጠቃላይ 1 ዓመት ከ5 ወር እና ከ6 ወር ነው። ታለ ቅጣት እስካሁን ድረስ አልተላለፈበትም ነበር። ታዲያ እንግዲህ የእግር ኳስ ማህበሩ ሙሉ በሙሉ መረጃዎችን አግኝቷል። ወሰደው የተባለ ሜላቶኒን የተባለ ንጥረ ነገር ነው። ታዲያ ይህ ንጥረ ነገርም በ2 ጊዜ ምርመራ ተረጋግጦበታል። በሁለቱም ሳምፕሎች ይህ ንጥረ ነገር ተጫዋቹ ላይ እንደተገኘ ተረጋግጧል። ታዲያ ይህንን ተከትሎ የእግር ኳስ ማህበሩ የ4 ዓመት ቅጣትን ጥሎበታል። ይህ እንግዲህ አሳሳቢ ነው ለሚካኤል ሞድሪክ፣ ለቸልሲ፣ ለሻክታር ዶኔስክ እስከ 30 ሚሊዮን ዩሮ እና 40 ሚሊዮን ዩሮ ከዚህ ተጫዋች ዝውውር አጠዋል። ከዛ ውጭ እንግዲህ ይህ ተጫዋች ራሱ የሚናገረው ከዩክሬን ብሔራዊ ቡድን በሄደበት ወቅት ነው ይህ ጉዳት ያጋጠመው። በአጠቃላይ ግን እግር ኳስ እንግዲህ ተለዋዋጭ ነውና ቸልሲዎች ሚካኤል ሞድሪክን በዚህ ሁኔታ ካጡ በኋላ ጋርናቾና ጊተንስን በግራ መስመር አስፈርመዋል። ይህ ተጫዋች ወደ እግር ኳስ ቢመለስ እንኳን ብዙ ነገሮችን በአጣብቂኝ ጊዜያቶችን እንደሚያሳልፍ አንዱ የሚጠበቅ ይሆናል ብዬ አስባለሁ። ምክንያቱም እግር ኳሱ ከራቀ ጊዜ አንስቶ ለብዙ ጊዜ የተለያየ አይነት ያጫወት ስታይሎች አሰልጣኞች እንኳን በቸልሲ ኤንዞ ማሬስካ ለቀው እንዲሁም ደግሞ ተተኪያቸው ሆኖ ሊየም ሮሴን የመጡ ሊየም ተሰናብቶ አሁን በጊዜ አሰልጣኝ ማክፌለረን ነው። አዲስ አሰልጣኝ ገና ይመጣል። ስለዚህ ቸልሲ ይህ ተጫዋች በእግር ኳስ ገላጋይ ፍርድ ቤት ክሱን ይግባኝ ጥያቄውን አቀርቧል። ይህ ጥያቄው የተቀባይነት የሚያገኝ ከሆነ ቅጣቱ የሚቀንስለት ይሆናል። ያንን የሚያገኝ ከሆነ እንግዲህ ፖግባን ቅጣት ካስቀነሰለት ግሩፕ ጋር የኤጀንት አባል ሆኖ እየሰራ ይገኛል። ታዲያ ይህ 18 ወራት የሚሆኑ ከሆነ ለቀጣይ ዓመት ዝግጁ ይሆናል። ነገር ግን በቀጥታ በእንግሊዝ ፕሪሚየር ሊግ በቸልሲ ቤት የመጫወት እድሉ ጠባብ ነው ብዬ አስባለሁ። ታዲያ ይህንን ተከትሎ የሚመቸው ሊሆን የሚችለው ወደ ስትራስቡርግ ማቅናት ነው። እንግዲህ ሌላኛው እንግዲህ ጎንካሎ ኢናሲዮን የሚመለከት ነው። ስለ ጎንካሎ ኢናሲዮ ብዙ ማውራት የሚያስፈልግ ነው። በተለይ ስፖርቲንግ ሊዝበን በሮቢን አሞሪም ስር ምርጥ ፐርፎርማንሳቸውን ሲያዩ የጎንካሎ ኢናሲዮ እና እንዲሁም ደግሞ የዲዮሜንዲ ጥምረት በጣም ውጤታማ ነበር። በቁመቱ ረገድ ፖርቹጋል ብሔራዊ ቡድን ተመራጭ ተጫዋች ነው። ታዲያ ቸልሲዎች የባዲያሺሌን ተተኪ ይፈልጋሉ። ታዲያ ቸልሲ ከስፖርቲንግ ሊዝበን ጋር ጥሩ ንግግሮችን አድርገው አምና በተለይ ዳሪዮ ሲጎ እና ጆቫኒ ኮንዳ እንዳስፈረሙ ይታወቃል። ታዲያ አሁን ይህንን ልምድን ያካበተውን ኢናሲዮን ለማስፈረም ከባርሴሎና እንዲሁም ከሊቨርፑል ጠንካራ ፉክክር ይጠብቃቸዋል። 52 ሚሊዮን ዩሮ ይጠበቃል። ነገር ግን ሁላችንም እንደምናውቀው የስፖርቲንግ ሊዝበኑ ፕሬዚዳንት ቀላል ተደራዳሪ አይደሉም። ስለዚህ በቀላሉ ተጫዋቹን አለቅም የሚል እና ከፍተኛ ገንዘብ ሊጠይቁ እንደሚችሉ የሚጠበቅ ነው የሚሆነው። ታዲያ በቸልሲ ረገድ ደግሞ ይህንን ተጫዋች አሳምኖ ማምጣት ያስፈልጋል። ነገር ግን ይህ ተጫዋች አንዱ የሚደነቅበት በግራ መስመር ላይ የሚሳረፍበት ብቃት፣ ፐርፎርማንሱ፣ የቆመ ኳስ ጥንካሬው በእግር ኳስን ከኋላ ከሚመሰረትበት በጣም ጥሩ የሚባል ተጫዋች ነው። ለአድማጮቻችን ለቸልሲ እንደ ሩቢን ዲያዝ አይነት ፊርማ የሚቆጠር ነው። ልምድን በሚገባ ያካበተ ነው። ለፖርቹጋል ብሔራዊ ቡድን መጫወት የሚችል ነው። ስለዚህ
በዚህ በጣም ውጤታማ ከሚባሉ የመሃል ተከላካዮች ውስጥ አንዱ ነው። ታዲያ ቼልሲን አንስተን ደግሞ የታዳጊዎችን ዝውውር ሳናነሳ የሚያልቅ አይደለም። ታዲያ ከብራዚል የሚወጡ መረጃዎች ሁለት ተጫዋቾችን ከቼልሲ ጋር እያይዛሉ። የመጀመሪያው የሚሆነው እንግዲህ ገብርኤል ማክን ይመለከታል። ገብርኤል ማክ አስደናቂው ይህ የ16 ዓመት ታዳጊ ያለ ቼልሲዎች ይፈልጉት ነበር። አሁን 17 ዓመት ላይ ደርሷል። ይህ የግሬሚዮ የመስመር ተጫዋች የግራ መስመሩን የሚመራው ይህ ተጫዋች ታዲያ በኒውካስትል በጥብቅ እየተፈለገ ይገኛል። ከ15 ከ20 ሚሊዮን ዩሮ ዋጋ ማቅረብ ያስፈልጋል። ይህ 17 ዓመት ተጫዋች ታዲያ አሁንም ቢሆን ቼልሲዎች ፍላጎት አላቸው። ነገር ግን ኒውካስትል ዝውውር ላይ ገብቶበታል። ውሳኔዎቹ በሚቀጥሉት ቀናቶች ይጠበቃል። በአጠቃላይ ግን ቼልሲ ተጫዋቹ ላይ ያለው ፍላጎት ተጫዋቹ ፐርፎርማንሱን ማሳደግ የሚችል ከሆነ እንግዲህ ተጫዋቹን ለማምጣት ፍላጎት እንዳላቸው ይታወቃል። ሌላኛው ግን አዲሱ ስቴፋዮ የተባለ የሚወራለት ፓልሜራስ አስደናቂ ብቃት ላይ የሚገኘው እግር ኳስን ለሚያይ ሁሉ የጮት ስታይሉ ሊያስደስተው የሚያስችለው ኤድዋርዶ ካንሴሳኦ ይህንን ተጫዋች የማይፈልግ የአውሮፓ ክለብ የለም። አድማቻችን ኒውካስትል 5 ሚሊዮን ዩሮ አቅርበው ውድቅ ሆኖባቸዋል። በጣም አስደናቂ ክህሎት ያለው ነው። በቅርቡ ኮንትራቱን አድሷል። ጃንዋሪ 2029 ነው እንግዲህ ኮንትራቱ የሚጠናቀቀው። ኮንትራት ማፍረሻው 100 ሚሊዮን ዩሮ ነው። ማንቸስተር ሲቲ፣ አርሰናል፣ ቼልሲ፣ ባርሴሎና፣ ሪያል ማድሪድ እያልን የማንጠራው የአውሮፓ ቡድን የለም ይህንን ኤድዋርዶ ካንሴሳውን የሚፈልጉ። እንግዲህ አንዳንዴ የፓልሜራስ የብራዚል ብሔራዊ ቡድን ሲታሰብ በጣም ነው የሚያሳዝኑት። ለምሳሌ ፓልሜራስ በተለይ በአጥቂ መስመር ላይ ኤንሪክን፣ በቀኝ ላይ ስቴፋዮን፣ በዚህኛው መስመር ላይ ደግሞ ኤድዋርዶ ካንሴሳውን አንድ ላይ ተሰልፈው በብራዚል ምርጥ ፐርፎርማንሳቸውን ሳያሳዩ ሁሉም ወደ አውሮፓ መጥተዋል። ሌላኛው ባለድል የሚሆነው ካንሴሳዮ ነው። ማንቸስተር ሲቲዎች 40-45 ሚሊዮን ዩሮ ሁሉ የመክፈል ፍላጎት አላቸው። በጣም የሚደንቅ ክህሎት ያለው ተጫዋች ነው። አድማጮቻችን አንዳንዴ ከታለንት በላይ ታለንት ሆኖ ይታያል። አንዳንድ ታለንቶች ከታለንቶችም በጣም ክሊር የሆነ ድል ያለው ተጫዋች ነው። አድማጮቻችን ስቴፋዮ ዊሊያን በግራ በኩል ማለት ነው። ስቴፋዮ በቀኝ አይደል፣ በግራ በኩል ማለት ነው። በጣም አስደማሚ ክህሎት ያለው ነው። የአካል ብቃቱ ሬዲ ነው፣ ዝግጁ ነው። በቃ በቀጥታ መጥቶ መሰለፍ የሚያስችል ብቃት አለው። ወደ አድማጮቻችን ይህ የስፖርት ነው። ቼልሲን የሚመለከቱ የተለያዩ መረጃዎችን ያቀረብንበት ፕሮግራማችን በዚሁ ተጠናቀቀ። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።